አድናን የልሆና ጭንቀትና ህመም ስለተጋባበት እንቅልፍ ከነሳው ሰንበትበት ብሏል። ሆኖም ሮቤልና ሚራ አብረው ለመተኛት የተመካከሩ ቢሆንም በሌሊት ሊተኛላት ስላልቻለ ግን እንደለመደችው መኮብለል አላስቻላትም። ትናንትና እየጠበቅኩሽ ለምን ቀረሽ ይላታል። ያ አድናን ተብዬው ጅል እኮ ሊተኛልኝ አልቻለም። እሱን ካሁን አሁን ይተኛል ብዬ ብጠባበቅ በጭራሽ አዲስ ነገር አጣው። እናም እየናፈከኝ እሱ ጋር ለማደር ተገደድኩ አለችው። በዚህ ሁኔታ ዛሬ እንዳትቀሪ እጠብቅሻለሁ ሲልም ሚራን ነግሯታል። አድናን እንቅልፍ እስከሚወስድ ድረስ ቸኩላለች። ልሆና በበኩሏ የሮቤልን ክፍል ሳልፈትሽ አላድርም በማለት በሌሊት ሄዳ የሮቤልን ክፍል ከፍታ ማየት እንዳለባትም ከራሷ ጋር ስትመካከር ቆየች። አልነጋላት ብሏል። በእርግጥም ሰዓቱ ሌሊት ቢሆንም ከዛ መኝታ ክፍል ግን ቁጭ ብላ ማሳለፍ አላስቻላትም። ሮቤል መኝታ ክፍል በማምራት ማንኮሻኮስ ትጀምራለች። በቀጠሯቸው መሰረት ከአሁን አሁን ሚራ መጣች እያለ በጉጉት ሲጠባበቃት የነበረው ሮቤል ሚራዬ እንኳን ደህና መጣችልኝ የኔ ፍቅር ስጠብቅሽ ነበረ፣ ይኸው አላንቀላፋውም፣ በጣም ጓጉቻለሁ፣ ግቢ እያለ እንድትገባ እየወተወታት ነው። ሀና በሰማችው ነገር እጅግ በጣም ገረማት። በሁለታቸው መካከል ድብቅ የፍቅር ግንኙነት እንዳለ ምንም የምታውቀው ነገር አልነበረም። ይልቁንስ ከቤታቸው ወይም ደግሞ የአድናን ወንድም እንደሆነና ሚራም ቢሆን ባለትዳር ሴት እንደሆነች ብቻ ነበር የምታውቀው። ሮቤልን ተንኮል የምታውቀው በራሷ እህት ብቻ ባደረገባት ነገር ነው። ግጥ ሳራ ይህችን ዓለም ተሰናብታ ብትሄድም ሉሃና ግን ፍለጋዋ እንደቀጠለ ነው። በተለይ የሲም ካርዱ ጉዳይ ብዙ ጣጣ አስከትሏል። ወደ ሮቤል ክፍል ስታምራ ራሴ መገኘቱ እንዴት ሊሆን ቻለ? ከሮቤል ክፍል ምን ይሰራል ስትል ብዙ ጥያቄዎች በአእምሮዋ እየተመላለሰባት ነው። ስለዚህ ሴም ጉዳይ አመጣጡና እንዴት ከሮቤል ክፍል እንደተገኘ ራሱን ማስጨነቅ ፈልጋለች። አንዳንድም ወደ ክፍሉ ዘው ስትል ቆሞ የተመለከተችው ሮቤልን ማስጨነቅና እውነታውን ነገር እንዳወጣ እየገፋፋችው ነው። ሮቤል ግን ምንም ነገር እንዳላየችና የምትናገረው ነገር ከሐሰት ተነስታ እንደሆነ ድርቅ ይልባታል። እውነት ነው ምል በጭራሽ አልፋታም፣ ቆመህ እንደምትሄድ ደግሞ አይቻለሁ። ለምን ማስመሰል አስፈልግ አለችው። አንቺ እንደምትዩ ቆሜ መሄድ ብችል በጣም ደስ ይለኝ ነበረ፣ ግን እኔ ሲመስለኝ የእህትሽ ነገር እያስጨነቀሽ የአእምሮ መታወክ ገጥሞሻል። ስለዚህ በጊዜ ታከሚው ይላታል። እውነቴን ነው ምልህ አእምሮዬን አንዳችም ቀን ተጠራጥሬው አላውቅም። እናም ህመሜን እንደ ድክመት በመቁጠር ከዚህ ጋር ልታያይዘው አትሞክር አለችው። ጀግናዋ ሉሃና። በነገራችን ላይ ይች ልጅ በጣም ደስ የሚል ካራክተር ነው የተሰጣት። በጣም ከባድ ካራክተር ነው። ምሳሌ ሮቤልም ነገሮችን እያወሳሰበ ሉሃናን ሐሰተኛ አስደረጋት። ዛሬ ግን አድናን እየተረዳት መጥቷል። ጭንቀቷም እየተጋባበት ነው። እስኪ ንገሪኝ ምንድን ነው የሆንሽ ይላታል። ቁጭ ብሎ ለማዳመጥ ይሞክራል። በዚህ ሁኔታ መቀራረባቸው በሮቤልና በሚራ በኩል ግን ሌላ ቅናትንና ሐሰት እየከሰሷቸው ይገኛሉ። ሲመስለኝ በደረሰባት ነገር በጣም አዝኗል። ስለዚህ ሳያፈቅራት አይቀርም ይላል። አይ ማዘንና ማፍቀር የተለያየ ነው። ምናልባትም የሉሃና ጩኸት አሳዝኖት ይሆናል። አድናን ደግሞ በጣም ስስ ልብ ነው ያለው፣ የዋህ ነው አለችው። አይ እኛ ወንዶች ስናፈቅር በሐዘን እንጀምራለን፣ በጣም ታሳዝናለች፣ ምስኪን ናት ካልን ቱን በመጠቀም ወደ ፍቅር እናመራለን ሲልም ለሚራ አስረድቷታል። ግን ምን አይነት ልክስክስ ነው፣ ታማኝ ወንድ ይመስለኝ ነበር አለች። እሷ ባለትዳር ነኝ ብላ ከሮቤል ጋር እየተልከሰከሰች ያለችው የራሷን ማንነት ወደ ጎን በመተው ባሏን ለመክሰስ ሞከረች። አንተሽ ነው እንዴ ምን አስጨነቀሽ? እነሱ የፈለጋቸውን ቢያደርጉ ይላታል። አይ እኔ እንኳን አያገባኝም፣ እንደውም ብቻ አጋጣሚ ይፈጠርልናል፣ ከዚህ ቤት እየተከታተልን አንዳች ነገር እናደርጋቸዋለን በማለት ሚራ ነገሮችን አመቻቸች። ሉሃና ስለ ሮቤል ጸባይ ለወንድሟ ለማስረዳት በጣም ተጣጣረች፣ በብዙ ደከመች። አድናን አንቺ እንዳሰብሽው አይደለም፣ ሮቤል በጣም ጥሩ ልጅ ነው፣ የዋህ ነው፣ ልቡን ስለማታውቂው ይላታል። ስለሆነ ምንም ብልህ ላታምነኝ ትችላለህ፣ ስለዚህ ከንቱ መድከም ነው በማለት ተስፋ ቆርጣለች። እኔ እንኳን ለወንድሜ ብዬ ለመከላከል አስቤ ሳይሆን የሮቤል ጸባይ ለሰዎች አዛኝና ልቦና ያለው ነው፣ እናም አንቺ እንዳሰብሽው አይደለም በማለት እንግዲህ ወንድሙ ምን ያህል አስመሳይና ክፉ ሰው እንደሆነ መረዳት ተስኖታል። እና ምንም በል ምንም እህቴን አመት ሙሉ አለማየት እችላለሁ፣
አንድ ቀን ግን ድምጿን ሳልሰማት ብውል ስለ ሳራ ጉዳይ በፍጹም ልቤ አያስተኛኝም። በጣም ያስጨንቀኛል። እናም አሁን ባለውበት ሁኔታ መቋቋም አቅቶኛል፣ ልፈነዳ ነው ትላለች ራሷን እያያዘች። አንዳንዴም ደግሞ ብቻዋን ቁጭ ስትል እያነባች እህቷን ታስባታለች። በዚህ ሁኔታ አድናን እየመጣ እባክሽን አታልቅሽ፣ እንፈልጋታለን፣ ሳራም ትገኛለች እያለ በተስፋ ይመግባታል። ሚራ በበኩሏ ሉሃናን እባክሽን ከቤተሰቦች ውጭልኝ፣ እጅሽን አንሺ፣ የተነሳ ይኸው ተተረማመስን፣ ምን አድርግን የምትዩ በማለት በጩኸት ሉሃናን ለማስፈራራት ሞከረች። ሉሃና በጸባይ ጠጋ ብላ ልታወያት ሞከረች። ሚራ ግን የሚራራም ሆነ የሚያዝን ልብ አልተሰጣትም። እህት የለሽም? ግን እኔ እኮ ስለ ሳራ ጉዳይ ስለተጨናነኩ ነው። ይኸውልሽ ይህንን የሚያገኘሁት ከሮቤል ክፍል ነው። እንዴት ሊሆን ቻለ? ይህን ብቻ ማወቅ እፈልጋለሁ አለቻት። ስትሰማ ወደውኑ ሚራ ተገለባበጠች። ሮቤል እንደዚህ ክፉ ነው እንዴ አለቻት። አው በሚገባ አንዳች መጥፎ ነገር እያደረገባቸው እንደሆነ ልነግርሽ እፈልጋለሁ አለቻት። እሱ ከሆነ ምንም ነገር አታስቢ፣ እኔ እልባት እሰጠዋለሁ። አሁን ሴም ካርዱን ስጪኝ ስትል ተቀበለቻት። ከዛ በኋላ ግን ወደ ክፍል በመሄድ ሮቤልን በጣም ተናገረችው፣ ሰደበችውም። እንዴት እንደዚህ አይነት እንዝላልነት ትሰራለህ? አራርጠጣልልኝ ስትልም አዘዘችው። ሴሙን እንዴት ልትሰጥሽ ቻለች? ሉሃና እውነት ለአንቺ ሴም ሰጠች እያለ ያየውን ነገር ማመን ተስኖታል። እሷም እንደምንም አባብላ እንደተቀበለቻትና ከእሷ ጎን ሆና በመረጃዎች ልታግዛት እንደምትችል ነግራት ሴሙን እንደተቀበለችው ነገረችው። በጣም የማደንቅሽ፣ ይህንን ሴም እንኳን አመጣሽልኝ ሲልም አድናቆትን ይቸራታል። እንግዲህ አሁን ወደ እኔ መስመር እየመጣሽልኝ ነውና በብዙ መግባባት ችለናል። አየሽ አይደል እስካሁን ብዙ መፍትሄዎች ለማምጣት ሲጨንቅሽና ስትቸገሪ አይ ነበር። የበላይ የሆነውን ነገር አቀለሽልኛል ሲልም አደነቃት። በዚህ ምክንያት ወደፊትም ቢሆን ጥንቃቄ ማድረግ እንዳለባቸው ተመካከሩ። ገና ከእህቴ መጥፋት ጀርባ ሮቤል እጁ አለበት በእርግጠኝነት። ስለዚህ አንዳች ነገር ሳላገኝ እዚች ቤት ንቅንቅ አልልም ትላለች ብቻዋን ሆና። እንደገና ደግሞ የእህቷን ስም እየጠራች ሳራ 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 የት ነሽ ትላለች። አንዳንዴም ደግሞ እንባዋን ታስነካው ገብታለች። በዚህ ሁኔታ አድናን እሷን የዕለት የዕለት ጭንቀት እየተመለከተ ምግብ አልበላም፣ እንቅልፍ አይወስደኝም ይላል። የቁርስ ሰዓቱም ሆነ የምሳ ሰዓት ደርሶ ሉሃና ስትጠራ ምግብ አልፈልግም፣ የምፈልገው እህቴን ነው፣ እሷን ሳላገኝ አልቀምስም ብላለች። እሷን እያየ አድናንም ቢሆን አልፈልግም ይላል። ሁለታቸው ተያይዞ ጾም ማደራቸውን ተከትሎ መሆኑን ምግብ እየበላህ አይደለም ስትል ሚራ አድናንን ጠይቀችው። አድናን አንቺስ በላሽ የኔ ውድ፣ እኔ ስላልፈለግኩ ነው ይላታል። እሷም አዲስ ፍቅር እንደዚህ ያደርጋል፣ ችግር የለውም ባትበላም አለችው። እኮ ባለ ትዳር ነኝ፣ ከማን ጋር ነው አዲስ ፍቅር በማለት ተደናግጦ ለሚራ ይጠይቃታል። ሚራ ከኔ ጋ ነው ከማን ጋር ይሆናል እያለች ተሳለቀችበት፣ አሾፈችበትም። ወደ ሮቤል ለመሄድም እስኪተኛላት ድረስ በጣም ተጣደፈች። ሉሃና ከመኝታ ክፍሏ ሆና ዛሬማ እዚህ ክፍል አልተኛም፣ ሮቤልን ክፍል በደንብ መፈተሽ ይኖርብኛል እያለች ለመፈተሽ ወደ ሮቤል ክፍል በምታቀናበት ሰዓት ያን በጉጉት እየተጠባበቃት ስለነበረ ሚራ ነግቢ ሚራ እያለ በተደጋጋሚ ድምፅ ያሰማ ነበር። ይህን ፍቅር እያለ ብዙ ነገር እየወሸቃከተ ነው። በዚህ ሁኔታ ሉሃና ወደ ክፍሉ ገስግሳ ስትገባ ሮቤል በድንጋጤ መብራቱን እንዳበራ በዛው ድርቅ ብሎ ቀረ። አቤት ውርደት! ነገራችን ላይ በባለፈው ክፍል እንዲሁ ሚራና ሮቤል ከአንድ ክፍል ተኝተው እጅ ከፈንጅ ተይዘው ሳለ ነገር ግን አልጋ ስር ተደብቃ ሳያቸው መቅረቱ እጅግ በጣም የሚያሳዝን ነገር ነው። በጉጉት ስንጠብቅ የነበረው እነዚህ ልጆች ይጋለጡና እውነታው ይወጣል፣ አድናን በትክክል ይገለጥለታል፣ ከነዚህ ሰዎች የሚያርቅበት ትልቅ እድል ይፈጠራል። በመጨረሻም ተዋረዱ። አቤት ደስ ሲል ተባባልን። ነገር ግን ይህ ሳይሆን በመቅረቱ እጅግ በጣም የሚያናድር ነገር ነው። ያው እንግዲህ ድራማዎች እንዲረዝሙ ካላቸው ፍላጎት የተነሳ አሁንም እውነታው የሚቆይ ይመስለኛል። እናም እንግዲህ በሚቀጥለው ክፍል ደግሞ ምን አዲስ ትዕይንት እንመለከታለን? አንዳንድ የወረዱ ነገሮችን ድራማዎች ላይ እየተመለከትን መምጣታችን የሚያሳዝን ነገር ነው።
እነዚህ ድራማዎች ከኢትዮጵያ ከባህላችን ከሴቶቻችን ጋር ይሄዳሉ አይሄዱም የሚሉ ነገሮችን ተመርምረው ቢሰሩበት መልካም ነው ብዬ አስባለሁ። ምክንያቱም እዚህ ወንዶች ሁለቱም ወንድማማቾች ናቸው። ቀጥሎም ደግሞ ባለ ትዳሯ የሆነችውን ሴት እቤቱ ወንድምየው እግሩን እየጠበቀ የወንድሙ ሚስት ይዞ መተኛት ምን ማለት ነው? እጅግ በጣም የሚያሳዝን ነገር ነው። ግጥም ድራማ ነው፣ ድራማ እንደሆነ እናውቃለን። ግን ድራማዎች ሲሰሩ ደግሞ ከእውነተኛ ታሪክ ጋር የተዛመዱና በጣም ርቀት የሌላቸው ቢሆኑ መልካም ነው ብዬ አስባለሁ። በተለይ ደግሞ ኢትዮጵያዊ ሴቶቻችን እንዳለ ቢጠበቁ። እሺ፣ በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ያቀረብኩላችሁ አስተያየት ይህን ይመስላል። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።